መገደል ካለበትም ይገደላል መሳር ካለበትም ይጣል ምን አባሽ ነው አንቺ እንዳትነኪያት አዎ እኮ ምን ይሰራልሽ አንቺ ማን ያለሽ የት ነው ያደረከው ሴትዮ አልቻልኩም የት ነው ያደረከው የት ነው እያለሽ ነው በጣም እየተፈሰሰ ባማላጅም ልኮ እንትን ስል እሰራልሻለሁ ታይኛልሽ አንተ ምን ስልጣን ኖሮት ነው የምትሰራልኝ በቃ አንተ እኮ ከእግዚአብሔር በታች ነህ ምን ስልጣን አለክ ስል ያው ድመት ልክብሻለሁ አለ ማናው ጭናታ ያለው ማለላው በመጫጫ ብቻ ነው ገልሻለሁ እዚህ ቦታው አንቺ ስነ ስርዓት ያጂ ይሄን ነገር ይሄን ቃል እንዳታውጪ ሰማሽ ልቀቂኝ ጭቡዳ ረፊ ልቀቂኝ እንዳትጠጊኝ ማዘር አንዴ በቃ ይረጋጉ አባካችሁን በቃ እሺ ምንድነው ቢላን የሚያክል ነገር እየሰራን ድንገት አንስታ ላያችን ላይ ልትሰካ ካለች ቢላ በቃ ያገኘችው ነገር ነው ታነሳው እኮ ስለ ድመቱ የሆነ መጥፎ ሞራ ያወራክ እሱ ድመት ተነካው የሆነ ነገር ሆነ ማለት በአንዴ ሳናስበው ድንገት የሆነ ነገር ይዛ ብድ ትላለች የማን ጎረምሳ ነው ሰብስበሽ የምትጠብቂ ማናቸው እያናገርኩሽ እኮ ናቸው ማናቸው ቤት ያለ ፍቃድ ይገቡት አይ ምንም አልሆነችም ምን ሆናለሽ ልጄ እኮ ምንም አልሆነችም ጥቁር ለብሰ ያየው ነው ምን ሆናለሽ ይሄ የኔ ራሴ ለብሽ ነው ያለው ጋዜጠኛና ካሜራማን ነው ሰብስበሽልኝ የመጣሽው ምንድነው እየተፈጠረ ያለው ነገር አስብ ድሮም ጋዜጠኛ ኮረኛ ነው በቃ ውጡልኝ ወረኛነት አይደለም እኔም እኮ ድሮም ማዳመጥ የራስና በቃ ውጡልኝ ከቤቴ ውጡልኝ አንቺ ምንድነው ሰብስበሽልኝ ያመጣሽው ምን ልታረጊ ነው ሰብስበሽ ያመጣሽው ታረጋጊ ማይ አይደለም የቤታችንን ገመና ለማን ልከል ሰበስብ ለማን ጋዜጠኛ ለሚባል ጋዜጠኛ ላይ ስላልሽ አብለሽ ነው ሰብስበሽ ስለድመት አልሰማም በቃ ወጥቼ ጥየልሻለሁ ወደዛ በቃ ወጥቼ ጥየልሻለሁ በቃ እዚህ ቤት ሰላማችን የጠፋው በቃ ወጥቼ ጥየልሻለሁ ማዘር እነግርሻለሁ የተደበቀ ነገር እንዳለ ግልጽ ስለዚህ ምንድነው ባለቤቴ ከሞተ በኋላ ከዛ በፊት አንዴ ካሜራማን ድምጽ መቅጃውን አቀበለኝ ቶሎ ከሱ ጋር ገና በጣም ብዙ የምናወራው ነገር አለ እሺ ቀጥል እነግረዋለሁ አልኩህ አይደል እያንዳንዱ እኮ እኔ እፈልጋለሁ ጀምረውልኛል ባለቤቴ ብሎ ጀምረዋለሁ ሁሉንም ነገር ነገር ያው ባለቤቴ ካረፈ በኋላ ልጅቷ ከዛ በፊት ለልጆች ናቸው ያሉኝ ያው እንዳያያቸው አንደኛዋ ትልቋ ናት እና አንዷ ትንሿ ያው ጥቆማም ሰጣ የመጣችው እሷ ናት እና ያው ባለቤቴ እያለ በጣም ተሞላቀ ያደገች ልጅ ነበረች እና በጣም ነው መሳሳላት ከማንንም በላይ ነው ማለት ለትልቋ ማለት ብዙ ነገሮች ችግር እሱ ከሞተ በኋላ ብዙ ችግሮች አብረን አሳልፈን ከኔ ጋር ያልሄደችበት በቃ በችግር ነው ቅጠልም ለቅመናል ብዙ ነገር ሆነን ነው ያሳደግኳት ልጄ ማለት ነው ትልቅ ደረጃ ትደርሳለች ብዬ እሷም እንቅልፍ እንደ ልጅ ሳይናፍቃት ጥሩ ነገር እንትን ሳይላት ኩርምት ብላ ያደገች ልጅ ናትና እኔ በጣም ነው መሳሳላት ያው እንደ እህቴም ነው ማያትም እንደ ልጄም እንደ ጓደኛዬ ሁሉ ነገርም ስለሆነች በጣም ነው መሳሳላት ከትንሿ ጋር የብዙ እድሜ ልዩነት አለ ማለት ነው አው ይለያያሉ የተወሰነ ይለያያሉ እሷን የሚያሳደገቻት ያው እሷ ናት በቃ ጫናው ያለው እኔ ስራ ሰርቼ ስመጣ እሱ ከሞተ በኋላ እሷ ናት ልጅቱ ተንከባክባት ምንም የሚያሳደገቻት እሷ ናት እያንዳንዱ ነገር ማለት ነው እና በጣም ነው ለሷ ያለኝ ነገር ከመሳሳቴም የተነሳ በቃ ለሷ ያው ጓደኞቿ ሲለወጡ ጓደኞቿ ከሰው በላይ ሲሆኑ አንድ መቀርባ ጓደኛዬ ነበረችና ለምን እንደዚህ አይነት ቦታ አትሄጂም ብዙ ነገሮች እኮ ይለውጣል ስባል እዛ ሄድኩኝ የት ነው ያው ምንድነው የሚባለው እሱ ምን ይሰራልሃል እኮ ነገሩኛ አሁን ሁሉንም ነገር ነግራለሁ ብለውኛል አይደል ያው አይጠቅምህም ብዬ እኮ ነው ባይጠቅመኝ አልጠይቆትም ያው ጠንቋይ ቦታ ነው ሄድኩት ማለት የሷ ህይወት እንድትለወጥ ማለት ስራ ትጀምራለች ትተዋለች የሆነ በቃ ነገር እንትን ትላለችና ለምን ደና ስራ አስተራም እኔ ማለት ያ ሰው ጓደኛዬ ስነግረኝ በቃ በስራ ማሪፍ ነው የሚሆኑት ሀብትም ይኖራቸዋል ከሰው በላይ ነው የምትኖሩት ሲሉኝ እሺ ብዬ ወደዛ ሄድኩኝ ጠንቋይ ጋር ሄድኩኝና ያው አንዳንድ ነገሮች ይሄ አንቺ ሲለኝ አንዴ ሽቶን ያለችንም ሀብትም ወርቄንም እኔንም ሸጬ ለሱ ነበር ስገብር ነበር ምን እንዲያደርግ ነው ያው እኔማ ምንድነው ልጅሽ ህይወት ይለወጣል ሲለኝ አንድ ትዳር ማግብታ ጥሩ ትዳር እንዲገጥማት አንድም ደግሞ በትምርቷም ያው ትምርቷን ጨርሳለች ተመርቃለች ጥሩ ስራ አግኝታ ከሷም አልፋ ለኔም እንድትጠቀም በሚል እህቷንም የተሻለ ኑሮ እንድታኖር በማሰብ ጠንቋዩ ጋር እየተመላለስኩ ነበርና ሀብት ንብረቴን ሁሉ ሰማያት ያደረከው
አንቺ ማን ነው ያለሽ? አንቺ ማን ነው ያለሽ? የት ነው ያደረከው? ሴትዮ አልቻልኩም። የት ነው ያደረከው? የት ነው እያለሽ ነው? በጣም የተፈሰሰ ዞር በይ እስኪ በእናትሽ። የት ነው ልትጎዳ ነው? ውጭ ያሉ ይኸውልሽ። ሰዎች ልትጎዳ ነው። ድመትሽን አዎ ማትፈልጊ አትረዳኝ። ይኸውልሽ እዛ ሂዱ ጓሮ ሽንት ቤቱ አለ እዛ ስሪዋለሁ። ያው ነው የሚያረጋት እንግዲህ እኔ ስንቴ ስቃይን አንተ ዛሬ ነው ያየው። እኔ ስቃይን ነው በላይ ከረምኩ። ስንቴ ነው እንደዚህ የምታረገኝ ነበር። እና እንዳልኩ እዛ በቃ ያልሸጥኩት ንብረት ሀብት የለኝም። በቃ ለሱ ስገብር ነው አንዴ እና አንቺ ይለኛል፣ አንዴ ሽቶን፣ አንዴ ወርቁን አምጪ ይለኛል። የማይለኝ ነገር የለም። ገንዘብ ይለኛል፣ በገንዘብ እሰራልሻለሁ ይለኛል። የማይለኝ ነገር የለም። ለሱ ስገብር ነው። በኋላ ላይ ግን ያው በልጅቷ ስራም ትገባለች፣ ታቋርጣለች። ትዳርም ይመጣል፣ መልሶ ደግሞ ሳያት ይመለሳል። ይሄ ነገር ምንድነው? መገብረው ዝም ብዬ ነው እያልኩኝ መሸሽ ጀመርኩ። ከዛ በቃ መገብረውንም አቆምኩበት። ሳቆምበት በሰው አማላጅ ላከብኝ። ምን ብሎ ለምንድነው ያቆምሽው በሚል ማለት ነው። ሲለኝ በቃ ካሁን ወዲያ አልፈልግም ማለት እኔ የፈለኩትን እያገኘሁ አይደለም። እለውጣለሁ ያልከው ሁሉ ውሸት ነው። ስለዚህ አቆማለሁ ስል ባልሰራልሽ ብሎ ዛቻ እንትን አለኝ። ምን ሊሰራልኝ ነው ደግሞ እሱ ለራሱ የማያውቅ ጠንቋይ ደግሞ ለኔ ምን ሊያደርግ ነው ስል ያው ከድመት ጋር አጋባልሻለሁ አለ። ከድመት ጋር እንደ እናት ያንን መስማት በጣም ይከብዳል፣ ግን ምንም ማለት ስላልቻልኩ ምን ማለት ነው? ይኸው ልጅቷንም እንደምታያት ከዛ በኋላ ይኸው በቃ ባሌ ድመቱ ባሌ በቃ እሱን ስንነካባት ልገለን ነው የምችለው። አሁን አንተ መጨረሻው ላይ ልጅቷ ጠቁማ ደርሰ ነው እንጂ ሁሌም ነው በቢላው የምታስፈራራኝ። ባገኘችው ዕቃ ነው በቃ ወርጉራም ትመታኛለችም ታስፈራራኛለችም። በቃ ባሌ ነው የምትለኝ። ታዲያ ይሄ ነገር እኮ የእርሶ ልጅ እንትን እስከምትል ድረስ እስከመቼ እንትን ሊሸፍኑት ነበር? እስከመቼ ሊችሉት? የሆነ ቀን ብትገለውትስ? እኔማ ምን ብዬ ሄዳለሁ? በቃ የራሴ ጥፋት ነው። ጠንቋዩ ጋርም ስራልኝ እንደዚህ አድርግልኝ ብዬ ሄጄ ምን እንዴት ብዬ ስለሰው እነግራለሁ? ለሰው መሳሳቂያስ እንዴት እሆናለሁ? እንዲያርጌ ልጄን እንዲላከብኝ ድመት ልኮብኝ አጋባይ ብዬ እንዴት እናገራለሁ ብዬ ነው ሸፍኜ ኖርኩት። እስከመቼ አላውቅም። ያው ልጄት ሁሌም ነው የምትለኝ ትንሿ ልጅ ያረተይ ስትለኝ እኔ እሷንም በቃ እንደ ውሻ እያረኳት ልክ እንደማልወዳትም ጨካኝ ሆኜባት እሷንም በቃ ተይኝ በቃ እንዳታውቅ እሷንም ተይኝ በቃ እያልኩ እየሸፈንኩ እሷ ብዙ ለፍታለች። አንዴ ጸበል እንሂድም ሆስፒታል እንውሰዳት ትለኛለች። እኔ ደግሞ ይሄው ስለሆነ ስላወቅኩትኝ ወዲያው ያለውኝን ነገር ነው የተገበረው። ድመት ልክብሻለሁ አለ። ያው ላከብኝና ከድመት ጋር በቃ እሷ ሁሌም ድመትን አግብቼ ድመትን እንዲህ ብዬ በቃ ነው የምትለው። እንዳያት ነው ቅድም በቃ ባሌ ነው በቃ ካፏ አይጠፋም። አቅፋው ነው የምተኛው። ምሳ ስበላ አቅፋው ነው ብላ እያለች ትታገላለች። በቃ እንደ ባል ነው ሁሉ የምታደርገው ነገር። መኝታ ቤቷም ስገባ ይዛው ነው የምትገባው። ምን ይባላል አሁን እኮ በሌላ መንገድ ሊያስተካክሉ አይችሉም? በምን ማስተካከያ አለኝ እንዴ? በሃይማኖት በቤተ ክርስቲያን በእግዚአብሔር መንገድ እኮ ማስተካከል ይቻላል አይደል? ያ ሰይጣን ነው። ቅድም ምን አሉ? ለራሱ እንኳን ማያውቅ አሉ። መጀመሪያ ያውቃሉ ብሎ ነበር አይደል ሄዱት። አሁንም እስቲ ወደ ጸበሉ መሄዳለሁ ወደ ምንም መሄዳለሁ ቢል በዚህ መካከል ነው እናንተ የመጣችሁት እኮ። በተደጋጋሚ የእርሶ ልጅ ትንሿ ይሄን ነገር ስታነሳ ነበር። ቅድም እኔ እያለሁ ብላለች። በእሱ ሁሉ አዘጋጅቼ ነበር ከዛ በኋላ ነው የተሰረዙ አለች። አዎ ያው ማለት በጸበል ላይም ሲወጣ እንደዚህ እናቷ እንደዚህ አድርጋ ግብርትታ ያው ይለፈልፍብኛልና ሰውም ጎረቤቱ ምንም ይሰማል በሚል ነው እስከዛሬ ድረስ የደበኩት። ከስቃይ ታዲያ እንትን ማለት አንድ መገላገሉ አይሻል? በቃ እኔ አይፋ እንዳይወጣ እያልኩ ጸበል ከሄድኩኝ በቃ ትለፈልፍና ደግሞ እንደዚህ ነው። እሷም ደግሞ ካወቀች የገዛ እናቴ ነው እንዲያረገች ብላ እኔ ላይ ያላት ነገር እኔ ለሷ ስፍስፍ እያለኩላ ሌላ አመለካከት ይኖራታል። ትሸሽብኛለች፣ ራሷን ታጠፋብኛለች ስል ነው። አሁን ይሄ ነገር እንግዲህ ጠንቋዩ ነው ዛተ አደረገ ብለውኛል። ከዛ በኋላ ሄዶ አላናገሩትም። በቃ ባልሰራልሽ ነው አናግሬዋለሁ እኮ በቃ በአማላጅም ልኮ እንትን ስል እሰራልሻለሁ ታይኛለሽ። አንተ ምን ስልጣን ኖሮት ነው የምትሰራልኝ? በቃ አንተ እኮ ከእግዚአብሔር በታች ነህ፣ ምን ስልጣን አለክ ስል ያው ድመት ልክብሻለሁ አለ። ምናልባት ያመንኩትም ያው ድመቱን ይዛ ባሌ ስትል እውነት እሱ ልኮት ነው ወይ የሚለው ጥርጣሬ። ከዛ በኋላ ሄዶ አላናገሩም? ይሄ ነገር ከተፈጠረ በኋላ አላናገርኩትም። ከዛ በኋላ በቃ ጸበል ብለን መሄድ አሰብኩ። በቃ እያመነታው ነው የት ልሂድ በቃ እያልኩኝ እያመነታው እያለ ይችም ልጅ መታ
ነው እናንተን አጋጣሚ ይዛብኝ የመጣችሁ እንጂ እኔ እዛም ብሄድ ጉዴ ይወጣል። ያው በፊት ሄጄ ለእንትን ብዬ እሷን የተሻለ ነገር አደርጋለሁ ብዬ እንደዚህ በአቋራጭ ሌላ ነገር ሆነ የሚለው አሳስቦኝ ነው። ስለዚህ ይሄ ሁሉ አሁን መውደድ ይባላል ምን ይባላል? እስቲ ልጅን ለሰይጣን አሳልፎ ሰጥቶ እንደገና የባሰ ሌላ ችግር ራስ ላይ ጦስ ይዞ መምጣት። እኔ እኮ ግራ ገባኝ። ማለት ልጅቷ የለመደችው አባቷ ባለ ጊዜ ሰፊ ነገር ነበር፣ ተሞላቃን ያደገችው ብያለሁ። እሱ ከሞተ በኋላ ነው ችግር ውስጥ የገባችው። ስለዚህ እኔ ደግሞ ያንን ነገር በቃ እንዲህ ያለ ሲሉኝ የተሻለ ኑሮ እንድትኖር ትዳርም ጥሩ ትዳር እንዲገጥማት ስራም ይዛም በቃ የተሻለ ኑሮ ለሷ ከማሰብ የተነሳ ነው ያው እንደ እናት እንትን ያልኩት እኮ። ቢሆንም በሌላ መንገድ እኮ ነገሮችም አሁን ቤተክርስቲያን ሄዶ ቢጸልዩ ቢሳሉ አይደርስም? ይደርሳል። እሱማ ግን ያው ምን ማለት በቃ እኔ ብያለሁ። ያቺ እርሶን የወሰደችው ወዳጅ ምን ተደርጎላታል? እሷ ላይ ያዩት ለውጥ አለ? እኔ ምንም በቃ እኔ እሷ እንደምትለኝ ነው ይሄን ሁሉ ያሉ መኪናም ቤትም ነበራት። ይሄ መጣው በዛ ነው ይሄ መጣው በዛ ነው ስትለኝ ያው ሰው አይደለም እንደ ሰው ደግሞ በቃ እኔ የሚሆንልኛል በሚል ነው እንትን ያልኩት። ያው ዞሮ ዋናው ልጄን ስለመወዳት በቃ ክፉ ነገርም እንዲነካ ስለማልፈልግ ነበር እንትን ያልኩት። የተሻለ ነገር እንዲገጥማት ብዬ ነበር። ምን አይነት ዘመን ላይ ደረስን ተመልካቾቻችን? እንደሰማችሁት ነው እንግዲህ ማለት የተፈጠረውን ነገር እያንዳንዱን እያያችሁ ነው። እና ምን ይባላል አሁን ማለት እኔ አሁን ከዚህ በፊት በጣም ብዙ ሰዎች ገጥሞኛል፣ በጠንቋይ ጉዳዮች በጣም ብዙ ነገሮች። ግን ይሄኛው ደግሞ ጭራሽ ተለየብኝ። ሰውን ከእንስሳ ጋር ማጋባት ምን የሚሉት ነው? ሰው ሁሉ እንዳለ እኮ በቃ ፈጣሪን ረስቶ ወደ ሰይጣን ገብቷል ማለት ነው። አሁን ይሄን ነገር እንዳለ ለልጆቹ ማወቅ ይኖርባቸው። ተው እነሱ ይሄንማ ከሰሙ እኮ እኔን ነው በቃ የሚጣሉኝ። አሁን እኮ ይሄ የመጥላት አሁን እናስረዳቸዋለን ሁሉንም ነገር፣ ግን ማወቅ አለባቸው። እባክህ ይሄንን እኮ ካረኩኝ በቃ ለነሱ አስቤ አይደለም የሚመስላቸው፣ ጠልቻቸው ነው የሚመስላቸው። በዛም ይሄንን አትንገር፣ ሌላውን ነገርኩ አይደል? ያለውን ነገር በቃ ይሄንን ዝም በላቸው። በቃ ተግባብተናል ብለህ አንተ እንትን በላቸው፣ ተዋቸው እኮ አይደል? እኔ ነው አሁን ማለት ምን አለች ወይ ምን ቢባል ምን ልል ነው ነው? በቃ ተስማምተናል ብላቸው ተዋቸው። እንዴ እንደዚህ በምን አይነት ነገር? በተለይ ደግሞ ትንሿ ሁሉንም ነገር አምናኝ ነው የጠራቸው፣ ትጠይቀኛለች። እኔ እኮ አሁን ትንሿ አይደለም፣ እኔ ደግሞ መዋሸትም ያለውን ነገር ማስተባበል መደበቅ አልችልም። የትንሿ እኮ አይደለም የሚያሳስበኝ፣ ነግሬሃለሁ። የደረሰችው የሚያችናት ብዙ ነገር የሚያስፈልጋት የሚያችናት፣ እሷ እስከኔ ስር ነው ያለችው። ያቺኔ በቃ ተጎታብኛል፣ ብቻዋን ኩርምት ነው የምትለው፣ ባዶ ቤት ዘግታ ቁጭ ነው የምትለው እኮ። ይሄንን ነገር እኮ እውነቱን አውቃ ቀጣይ ማድረግ ያለባትን ነገር ማድረግ ነው ያለባት። እና እኔን ዋሽ እያሉኝ ነው ታዲያ? አይደለም እኔን ትሸሸኛለች፣ በቃ ላይ ነው አትፈልገኝም እኮ። እናስረዳለን። እባክህ በቃ እኔ ጥሩ ነገር እየተሰማኝ አይደለም። የመጀመሪያ የእርሱ ስህተት ያው እዛው መሄዱ ነው። አሁን ግን ያለውን ነገር አውቃ በመጥፎ ወደ ነው እንጂ እኮ ተረዳሁትኝናማ በቃ መገብረውንም ሁሉ እኮ ውሸት እንደሆነ አምኜ እኮ አቁሜ ነበር። ግን ያው ሌላ ችግር ይዞ ቢመጣ እንጂ እኔ እኮ ገብቶኝ እኮ አቁሜያለሁ። ግን ያው የገባኝ ከረፈደ ነው። ምን ላድርግ ታዲያ? ምን ይባላል? እኔ መቼስ ዋሽ እያሉኝ አይደለም፣ ለዋሽም አልችልም ነው። ግን ቢያንስ በሌላ መንገድም በምን መንገድም ቢሆን በቃ አግባብተህ ንገርልኝ። ለምን ልጄ ሌላ ነገር ነው የምትሆንብኝ? አንድ እሷ አለች ስል ደግሞ ሌላ ነገር ነው የሚሆነው። እንደዛ ሳይሆን በተረጋጋ መንፈስ ያለውን ነገር እኔ አስረድቼ ከዛ በኋላ አሁን እርሱ በሚሉት መንገድ እንዳያስቡ እንደዛ እንትን እናደርጋለሁ። የራሴን ጥረት አደርጋለሁ። ምናልባትም ደግሞ አሁን እንደዛ ሊሰማቸው ይችላል። ምክንያቱም ስለማይጠብቁት እንዴት እንዲህ ይደረጋል ብሎ ሊያስቡ ስለሚችሉ በተቻለኝ አቅም ለማረጋጋት እሞክራለሁ። አሁንም የሆነ ነገር ቢሉ ራሱ ነገ ሲረጋጉ ምናምን ከእንዴት ከስሜት ውጭ ሲሆኑ አስበው ደግሞ ለእሷ ብለው እንዳሰቡ ይረዳሉ። ተጣላኛለች፣ በቃ ተሸሸኛለች። ይሄን ነገር ተሰማች። በቃ ቅድምም አይተሃታል አይደል? ከኔ ጋር ነው በቃ ግብ የምትፈጥረው። እህቷ ላይ እኮ እንደዛ አትሆንም። ቢላዋን ብታነሳ ምንም ብታረግ ከኔ ጋርም እንዳትግባባ አድርጎ ነው እሱ የሰራው፣ ከድመቱ ባሻገር ማለት ነው። ስለዚህ አሁንም እኔ ላይ እንደዛ አይፈጠርም ያለው ነገር ግን አይመስለኝም። እኮ በቃ እኔ ጠርቼ እመጣለሁ። ምንድን ነው
ትገባለች እኮ ግቡና እናወራለን። እኔ በጣም ደክሞኛል። አሁን እንደመጣ እኔ ጋር ስትዝናና ቆይቼ ደግሞ ታስተኛች ነው የመጣሁት እና እኔ መተኛት እፈልጋለሁ። ይኸውልሽ ይሄን ነገር ባታነሺው ደስ ይለኛል። እንደዚህ ማለት የለብሽም በመጀመሪያ ደረጃ። እኔ ነው አዎ እኔ በጣም እየደከመኝ ነው። ቆይም አስጠልታችሁኛል። ወደ ብትወጡ ደስ ይለኛል። ወደ ልጨርሳችሁ። ተረጋጊ እኮ ተረጋጊና አሁን የመጣሁበትን ጉዳይ ልጨርስ። ከፈለግሽ ድመትሽንም ማስገባት ትችያለሽ። ምን ትንሽ ራሴን አመመኝ የተጫጫኩበት ማነው ጭና ታያለ አሁን በመጫወጫ ብቻ ነው እገልሻለሁ። እዚህ ቦላ ታውጪ አንቺ ስነ ስርዓት ያዢ። ይሄን ነገር ይሄን ቃል እንዳታውጪ ሰማሽኝ? አሁን እኔና እናታችሁ ያወራናቸው ነገሮች አሉ። ይሄ ጉዳይ ነገር እንዴት ተፈጠረ በሚለው ነገር ሁሉንም ነገር ነግራኛለች። የሚነገር ነገር ነበር ማለት ነው። ያ ምናልባትም ደግሞ እንደ እናትም አስባ ነው ተፈጥሮ ነው እኮ አስረዳሽ። አንቺ አንቺ ሲጀመር መች ታዳምጫለሽ? ከድመትሽ ችግር እንዳይፈጠር ቀስ ብለን እናዳምጠው። እሱ የሚነግረን ነገር ይኸውልሽ አሁን ሌላውን ነገር ታዩና አዳምጪ። አንድ እዚህ በዚህ ጉዳይ ላይ የተፈጠረ ነገር አለ። ያን ነገር ደግሞ እናታችሁ ልታደርግ የቻለችው ወይንም የቻሉት በተለይ ደግሞ ሜላት ላንቺ በማሰብ ነው። እሷ አዳምጪ፣ ተረጋጊና እኮ ይኸውልሽ ተረጋጊና ይኸውልሽ ይሄ ነገር የተፈጠረው እንዳልኩሽ አንቺ ከዚህ በፊት አዳምጪ፣ ከዚህ በፊት ስራ ፌል አድርጎብሻል፣ ትዳር ፌል አድርጎብሻል እኮ አይደለም። ተረጋጊ እኮ ነው የምልሽ። ለምን እኔ እኮ ትዳሬ ፌል ያድርግ ስራም ፌል ያድርግ እኔ እሱ ነገር አላስጨነቀኝም። በሱ ጉዳይ እኮ ያ ነገር ለምን ስነካለ ነካችብኝ ባለኝ ስለነካችብኝ ብቻ እንደዚህ እንኩት እኮ አሁን እሺ ተረጋጊ። አሁን አዳምጪኝ እኮ ወይኔ ጌታዬ እሺ አዳመጥኩ። ስለዚህ አሁን የምነግራችሁን ነገር በክፋት እንድታዩት አልፈልግም። ምክንያቱም እናት መቼስ ለልጇ ክፋት አታስብም። ስለዚህ በክፋት እንድታዩት ስለማልፈልግ ነው። ይሄ ነገር አንቺ ላይ የተፈጠረው ነገር እንዳልኩሽ ትዳርም ስራውን ፌል ባደረገ መልኩ አንድ ወዳጇ ናት እዚህ ነገር ውስጥ አማክራ ጠንቋይ ቤት ሂዳ አዳምጡኝ፣ አሁን አዳምጡኝ እኮ አልጨረስኩልሽም እኮ አዳምጡኝ። ይኸውልሽ ሜላት እኔ ነኝ እያወራሁት ያለው እኮ እኔን አዳምጪኝ። ስለዚህ ጠንቋይ ቤት ሄደች ትዳር እንድታገኝ ስራ እንድታገኝ ያለው ለሱ ለማን ስራ የምታገኘው አንቺ እኔ አዎ ስራ መቼ አጣችሁ? እኮ ስራውን ትዳሩ ሲቀር ስራውን ሲቀር ቆይ አዳምጪ። በዛ ምክንያት ያጣች ስለመሰላት ለልጄ የተሻለ ነገር እኮ አዳምጪኝ፣ የተሻለ ነገር ስጣት ብላ ሂዳ ለጠንቋዩ ግብር ምናምን ስትገብር ነበረ። ከኋላ ምንም አይነት ነገር ለውጥ አልነበረም። ቆይ ለውጥ ስለለወጣላችሁ ብዬ ነው። ምንድነው የምንለወጠው? በቃ የተሻለ ነገር እንዲገጥማት ነው። በቃ አዳምጡት፣ እሱን አዳምጡት። በቃ እኔ ሳዳምጪው ይለ ስለዚህ ምንም ለውጥ ስላልነበረ ግብሩን አቋረጠች፣ ዛተባት። ግብሩን ማሰጪ ከሆነ ልጅሽን ከድመት ነው ማጋባት ብሎ ዛተ። አሁን አንቺ ባል የምትዩንትን ጠንቋዩ ያደረገው ስራ ነው። ቀለኛ ይቀልዳል እንዴ? ይኸውልሽ እኔ እየቀለድኩ ይሄው እናታ ይሄ ውሻ ቆይ አዳም ምንም ለማለት ለመረጋጋት ቆይ ዝም በይ። ምንም ለማለት ለመረጋጋት እየሞከርኩ ነው። አንተን ማለት ነው እኮ ይሄው እሺ ይሄው ስትመጣ ስለባሌ እኔ የሆነ ነገር ስታወራ እንዳልሰማት ይኸውልሽ ይሄው ማዘር ይሄ ነገር እውነት ነው እኮ የምጠይቂያት እውነት ነው ወይ ውሸት ነው? እውነት ነው። በቃ እያወራ ያለሁት እውነት ነው። በቃ እኔ አንቺ የተሻለ አባት ሸሞላቆ ነው ያሳደግሽ። እኔም ለአንቺ ህይወት ደግሞ እኔ አስባለሁ፣ እንደ እናት አስባለሁ አይደል? ታዲያና እኔ ወደለብኝ እኔ የተሻለ ነገር በቃ ከምትኖርበት የተሻለ እኔ ደግሞ ለአንቺ እንደምሳሳ ታውቂያለሽ አይደል? ስለዚህ ያ ነገር ነው የተፈጠረው። በቃ አንቺ የምትይው እንትን የሴጣን ስራ ነው። የልጅነት ልጄ እኮ ነሽ።
በቃ ለአንቺ ደግሞ የተሻለ ህይወትን ይፈልጋሉ። በቃ ስለዚህ የጠንቋዩ ስራ ነው የምትለው? ይኸው እናታችሁ ያደረገችው ይሄን እኔ እኮ በጎ ነገር አስቤ ነው። በጎ ነገር እኮ አስቤ ነው። በቃ ነገር አስቤ የተፈጠረው ነገር እኔ ጓደኛዬ ናት። በቃ ታውቂያት የለ ያቺ ጓደኛሽ ያችን አታውቂያት ማሰለፈች የምትባለውን እሷን አይተሽው የለ የእሷ ልጆች እንዴት ነው የት ነው የደረሱት? በቃ እኔ እኮ እንደሷ ልትሆን ብዬ እኮ ነው። በቃ ስራ ታገኛላችሁ ደህና ስራ እማዬ ደግሞ ወሬ ነው ለሻሽ ወይኔ ጌታው አብራችሁ አድጋችሁ የሷ ልጆች እንዲናቸው አባታቸው ስለሞተ እየተባለ ሁሌም አይደል እንደሚያወሩት መግቢያ ሰጥተውኝ አልገባኝም። ምን ብዬሽ ነው ትሰሚኛለሽ? እኔ ምን ብዬሽ ነው የምናገረው? ይሄ እኮ እድሜያቸው አይደለም ለእናንተ የሚነገርን ነው አይደለም። አንድና አንድ እኔ ብቻ ነኝ እንትን የምለው። እንዴት እንደዚህ ታደርጋለሽ? የወረደ ነገር ህይወቷ እኮ ተበላሽ እንጂ ምንም አልጠቀምሻትም። ይኸው ከድመት ጋር ጣብቀሻ ልትቀሪ ነው። እሺ አሁን በምንድን ነው የምትድነው እሷ? ይኸውልሽ አሁን እንድትጨቃጨቁ አይደለም ከይን ነገር እየነገርኳችሁ ያለሁት። ምንድን ነው እሺ የምናደርገው? መፍትሄው ምንድን ነው? እንዴት እንደዚህ ታደርጊያለሽ? ወይ በቃ እናንቺ እናት ወይ ነው ወደ አይደለም እንደዚህ ስትሰቃይ ነበር። ልጅን በስነ ስርዓት ማሳደግ ማለት እንደዚህ ነው። እፈሪ አንቺ ራስሽን እንደ እናት አታስቢ። እሺ እኔ አንቺን ቦን ወጥቼ ነበር ራሴን የማጠፋው። ከልጆቼ ፊት ቆሜ አፌን ሞልቼ አላወራም። አልበደምሽ ማለት ነው። የተሻለ ነገር ልታገኝ ነው። እሺ በቃ አሁን እንደዛ እሺ በቃ እንደሱ አይደለም እንደሱ አስቤ አይደለም። እሺ ወደዛ ጠጋበኝ ተነሽ ተረጋጊ። እሷ እኮ አትረዳኝም። እኔ ይኸውላችሁ አሁን በቃ ተሸኛለሁ ይጣሉኛል ብያለሁ እኮ አንተ አልሰማ ብለኝ። አንቺ እዚህ ስለ ጭራሽ ጠልተንሽ እዚህ ስለምን ነው እያሰብሽ ነው እንዴ? አሁን በህይወት የመኖር ሐሳብ አለሽ? ይኸውልሽ እንደዛ እንድታደርጊ አይደለም እኔ እየነገርኩሽ ያለው። ይሄ ቤተሰብ ጉዳይ ነው አይመለከትም እኮ። ይኸውልሽ አንዴ እጄ ገብቶበታል። በቃ ገባ እኮ እሱ። በቃ እሱ ባይኖር ማስተሰላለ ምን ልታረጋሽ ነው? ነበር እሱ ነው ይሄን ነገር ያደረገው። ለምን አሰሙት? እኔ አንድ እናት እንደምትመኘው እኮ ጥሩ ነገር ነው የተመኘሁት ነበር። ምን ይሆናል ብዬም አላሰብኩም። ያጠፋሽው ትልቅ ይቅር የማይባል ነገር ነው ያደረግሽው። ሁሌም ያንቺ ልጆች ከሰው በታች ናቸው፣ ያንቺ ልጆች እንዲህ ናቸው ሲሉኝ እኔ እኮ ምን ሆነን እኛ ለራሳችን መሆን አቃተን። ጓደኞችሽ እኮ ያንቺ ታናናሾች እኮ አግብተዋል። አግብተው ስንት ነገር ነው ያላቸው፣ ስንት ስራ ነው ያላቸው። ባላንስ ነው ሳንቺ እኮ ምንም እኔ ጋር ይሻለሽ አንቺ እንዴ ቤተክርስቲያን ሄደሽ ስለታሰበ አንድ እናት እኮ ለልጇ ጉዳት አትፈልግም። ልጄ በቃ ነው እኔ ለጥሩ ነገር ነው ያሰብኩት። ልጄ ልቀቂኝ ቡዳ ረፊሽ ልቀቂኝ እንዳትጠጊኝ ማዘር አንዴ በቃ ይረጋጉ አባካችሁን። በቃ እሺ ምንድነው ማድረግ ያለብኝ? አሁን ተረጋግተን ስለመፍትሄው እኮ እናስብ ነው። ምንድነው መፍትሄው? እንዴት ነው እሺ የምትድነው? የምትመለሰው እንዴት ነው? ወደ ራስሽ ተካከለ ሆነሽ ወደዚህ ያረክሽ ወይ ራሴን አጥፍቼላችሁ ግልግል ነበር። ምን ማለት ነው ታሪው ደግሞ? እኔ አጠፋለሁ ከፈለጋችሁ እኔ ሞትላችሁ። አንቺ ደግሞ ምን እያደረግሽ ነው እንዴ? ምን ሆናችሁ ነው? ቆይ እባካችሁ አዞም ባንታ ነው እኮሽ ዝም በቃ አዞ እንዴ ይሄ ሁሉ ጉድ ሳታይ አንተ አርፋል። እሱ ቢኖር እኮ እንደዚህ አልሆንም ነበር። ብቻ ማውሬ እኮ ነው ይሄንን ያደረገኝ። ሌላ ማካሪ ቢሆን ኖረኝ እኮ እንደዚህ አልሆንም ነበረ። ማያንቺ ተባለ እኮ ነው። ማልቀሱም ይቅር መወቃቀሱም እባካችሁ ለምን ተረጋግታችሁ ስለመፍትሄ አናስበው እንዴ? እናንተ ህይወት እኮ ወደታችን ለእናንተ እኮ እንዲያስብ አይደለም። እኔ ምንም ካንቺ አተተገ እንደዚህ ተፈጥሮ እንደዚህ አይደለም የምፈልገው። መፍትሄ አለ ወይስ የለም? ቁርጤ እንድትነግሪኝ ነው የምፈልገው። መፍትሄውማ ይኸው በቃ አብረን እንሄዳለን። በቃ መፍትሄማ ይኖረዋል። የት ነው የምንሄደው? አሁንማ እንኳን ሰማችሁልኝ እንጂ በቃ አብረን እኮ ሄደን አይደለም እዛ አይደለም የሆነው መፍትሄው። የት ነው ደግሞ የምንሄደው? ድጋሚ ጭራሽ እዛ ድረስ ስለምን እንደምታወሪውማ ይወደዳል። ጸበል ምን እንሄዳለን? ጸበል ምን እንሄዳለን? በቃ እንሄዳለን ብለሽኛል ነበር። ጸበል ምን እንሄዳለን? ግዴታ ነው። አሁን አንቺ ቢቲ ራሱን ይወስዳታል። ይኸውላችሁ እኔ አንድ ነገር ልንገራችሁ። ይኸውላችሁ እኔ አሁን በስርዓት ይኸውላችሁ አንድ ነገር ልንገራችሁ። በቃ አሁን ማልቀሱም እንዲህ ተፈጠረ እንዲህ ማለቱ ምንም አያመጣም። እኔ ከዚህ በፊት በጣም ብዙ የጠንቋይ ቤት ምናምን ሲሄዱ የነበሩ ሰዎች በጣም ብዙ ጊዜ ገጥሞኛል እኮ። መፍትሄው ምንድነው? እባክህ በቃ አሁን እናንተ እሷም መጀመሪያም እኮ ጀመራ ነበረ። እናታችሁ ናቸው አልሰማ በማለት ነው። ስለዚህ መዘጋጀት ያለብን ተዘጋጁ።
ራሳችሁን እኮ ለጸበል ሱባኤ ገብቶ ምን ብሎ ነገሮችን ለማስተካከል ተዘጋጁ። ስለዚህ በዛ መንገድ ነው እንትን ማለት ያለባችሁ። ይሄ ድመትን መገደል ካለበት ይገደላል፣ መጣል ካለበት ይጣል። አንቺ እንዳትነኪያት። አዎ እኮ ምን ይሰራልሻል? መገደል ካለባት እሷ ናት መገደል ያለባት እኮ እሱ ምን ነገር አሁን እንተያያለን። ዞር በል ከኪኝ ስለማይ እኮ እኮ አዳምጪኝ። የትም መሄድ ካለብን አብረን እንሄዳለን። ከማን ጋር? ከባሌ ጋር። አንቺ አሁንሽ አሁን ባለች ትሄጃለሽ ትልኛለሽ። ከባሌ ቢሆን ከባሌ ጋር ነው የምሄደው፣ ብቻዬን አልሄድም። አንቺ ምንድን እንዴ? እኮ አይደለም ነው እንደዛ አይደለም እኮ እንስሳ ምን ተብሎ ነው? ባሌ እንድነኩብኝ አልፈልግም። እንዲገደል አንቺ ልጅ ማለት ይገደል ማለት የትኛው ይገደል? ውሻ ነህ እንደ አንተ። አንቺ ስነ ስርዓት ያዥ፣ አፍሽን እንዳትከፍቺ። አንተ ራስህ ስነ ስርዓት ያዝ። ክፍታ ችግር የለውም። መሄድ ካለበት ችግር የለውም። ይሄድና ከዛ እንደሚሆን እስካሁን እየተፈጠረ ያለው ነገር ነው እንድታገስሽ የሚያደርገኝ። በቃ አትታገሰኝ አልፈልግም። ማንም እንዲነካብኝ አልፈልግም። አንተም አንቺም ከዛ ውጭ አናታናታችሁ ይሄን አንተ ቀስ በይ በቃ እኮ አሁን መሄዱን አልፈልግም። እሺ ለዛ እስቲ ትንሽ ብረድላት ተዋጣ። ማንም እንዲነካብኝ አልፈልግም። እኔ እናንተ ጋር ችግር የለብኝም። ቅድም መፍትሄ ብለሽ ስትጠይቂ ነበር አይደለ? አልፈልግም መፍትሄ ከባሌ ጋር የሚገናኝ መፍትሄ አልፈልግም። እና ታዲያ እናትሽን ለምንድን ነው የምትወቅሻት? ማናት ያደረገችው ነው? እናት አይደለችም ሲጀመር። ምን ሆነሻል ሜሉ? ዝም በይ እንዴ። ራሷ እናት ነው እንደምታስበው። እኔ እሺ ምን ላድርግ? እዚህ መሀል ሆኜ ምን ላድርግ? ምንም አጨነቀኝ፣ ግራ ገባኝ። አለቅላቂ እሺ ምን እንዲደረግልሽ ነው የምትፈልጊው? ምንም እንዲደረግልኝ እሷ እኮ ላንቺ ብላ ነው እንዲጨቀቅ ብላችሁ ከዚህ ቤት እንድትወጡልኝና ከባሌ ጋር እዚህ ቤት ውስጥ እንድኖር ነው የምፈልገው። እኔ እልም ብዬ ልጥፋ ሀገር ላይ ጥፊ። አዎ እሱን ነው የምፈልገው። እሱን ነው የምትፈልጊው? አዎ አንቺ እህትሽ እኮ ናት። እህትሽ ምን አደረገችሽ? ራሳችሁን አጥፉ ሁለታችሁም። ሰላሜን አግኝቼ እኖራለሁ እናንተ ጋር እዚህ አንጭቃጭቅ። እሺ አሁን አሟት ነው እንበል፣ ችግር የለውም። ወደ ራሷ ትመለስ፣ ጊዜ እንስጣት፣ ችግር የለውም። ምንም አይሆንም። ድመቱ እኮ ማውራት ትችላላችሁ። እኔ በጣም ራሴን እያዘኝ ነው። ስለዚህ ልጅ ከፈለሽ ገብተሽ በእናትህ አታውራ። እኔ አሁን በጣም ራሴን ያመመኝ ስለሆነ ትንሽ ተኝቼ እነሳለሁ። አንተን ላይ ካልፈልግም ከቻላችሁ ደግሞ እናንተንም ባላያችሁ ደስ ይለኛል። ድመቴን ደግሞ ያልታጠበ ከሆነ እጠቢና አደራርቀሽ አምጪልኝ። እሺ በቃ ረፍሽ ተረጋጋ። እንደዚህ የሆነች እኔ እሺ ምን ላድርግ? ይኸውልህ በቃ እንደዚህ ነው የሚያደርጋት። እኔ ምን ማድረግ እንዳለብኝም አላውቅም። ለጥሩ ነገር ብለህ የምታስበው ሁሌም በቃ እንደዚህ ለጥሩ ነገር ብለሽ ቀንቋይ ቤት ነበር መሄድ የነበረብሽ። ጠንቋይ መቼ ነው ነገር የተሻለ ኑሮ ተመኝቼ ነው ለሁለታችን የተሻለ ኑሮ ጠንቋይ ለማን ነው ያደረገው? አይደለም እንትን የሚሆነው እኮ ለጥሩ ነገር እያለሽ ብነግርሽም አይገባሽም። አንቺ ገና ልጅ ነሽ። በጭራሽ ማይ በጭራሽ ልጅ አይደለሁም። ይሄን ለመረዳት ልጅ አይደለሁም። በጣም ትልቅ ነኝ አይደል? እኔ ምን አለ ይሄን ጉድ እኮ ባትነግሪ ኖሮ ራሴን ወይ ያጠፋለሁ ሚስጥሩን እና እንደዚህ የሆነች ነው ተበላሽቶ እንድትኖር ነበር የምትፈልጊው። እንደዚህ የምትሆነው አሁን ወደ መፍትሄው እንግባ ስንሽ እንደገና ወዳድ የልጅነት ልጅ የምትይው እንደዚህ አንቺ እንደዚህ ሆነሽ እሷ እንዴት ነው የምትሰማን? እንዴት ነው የምትሰማን? እሷ በጣም ነው ያናደድሽኝ። ይኸውልሽ አሁን ምን ያደዱ ከሱም ብሶ ስታመናጫጭቂኝ ነበረ። ምን ያላደረግሽ ነበር? እኔ አውቀሽ አንቺ እንዳትነግራ ቀድመሽ እኔ ሳልነግራ ቀድመሽ እንዳትነግራ ብዬ ነው። እኔ መፍትሄ እየፈለኩ ነበር። በቃ እኔ እኮ መኖር አይደለም እዚህ ቤት በእድሜ ነው የሚኖረው። መፍትሄ እየፈለግሽ ነበር። ጸበል ቦታ እንሂድ ስንል እምቢ ለማለትሽ ለምን ጸበል ቦታ ትለፍልፍ? እኔ ያለው ነገር ይፋን አይደል እንዴ የምንፈልገው? ለፍልፋ ነው አይደል? እኮ ከለፈለፈች የእሳቸው ነገር እንዳይነሳ ነው። አሁንም እኮ መለፍለፉ አይቀርም አይደል? እንደ ጸበል ቦታ ነው የምንሄደው። አሁን ማቁድ ነው አወቃችሁት። በቃ አሁን እኮ ካሁን ወዲያ ምን ቢል ምንም አይከብደኝም። እና ታዲያ ማወቅ ነበር እሷን ለማዳን ነበር ከታመመች በኋላ መጣሪ ነበር። አሁን ወደ መፍትሄው እንሂድ። እኔ ራሴ በጣም እያመመኝ ነው። በቃ እሺ አሁን ተረጋጉና ይኸውላችሁ ልጅቱን እንዳያችኋት ነው ያለሷ አልሄድም እያለች ነው። ስለዚህ አሁን ሊሆን የሚችለው መፍትሄ ጸበል መሄድ ነው። እናንተ መዘጋጀት ያለባችሁት ነገር ተዘጋጁ። እኔም ከፈለጋችሁ አብሬ መሄድ ካለብኝ እሄዳለሁ። የምትፈልጉበት ገዳም ማለት ነው። ሲቀጥል ሊሆን የሚችለው እዚህ ምናልባት ንስሐ አባት ካላችሁ እነሱን አማክሩ፣ እሳቸውን አማክሩና ያው እሳቸው ስርዓቱን ህጉን ስለሚያውቁ ወይ ቅድም እርሶ እንዳሉት አይቻቸው ነው እሳቸውን ማናገር በቃ አሁንም አንዴ ሆነ እኮ። ስለዚህ በቃ እግዚአብሔር ይቅር ባይ ነው እንደሱ አይደለም። ስለዚህ እሱ ይቅር ይላል። ስለዚህ ያለው ነገር ሊሆን የሚችለው የመጨረሻ መፍትሄ እሳቸው አብራ ልጅቱ እንድትሄድ አብሮ ሄዶ ከዛ በኋላ የሆነ ነገር ቅድምም እንዳልሽ ወይ መደበቅም መቀማትም ሊሆን ይችላል። እዛ ከደረሰች በኋላ ላለመመለስ
ያለውን ነገር ማድረግ ነው የሚሆነው። ድመቱን ይዞ ሄዶ እዛው መካከል እንጂ ብቻዋን መሄድ አይችልም እኮ ገና የሆነ ነገር ነው። እዛ በቃ እንትን ካሉ በኋላ ከገባች በኋላ ወደ ጸበሉ በቃ ሆነ በሻ። ሰውዬውስ ምንድን ነው ያለው? ቆይ ጠቋዩ ማን ነው? የት ነው ሄደሽ ያስተምራል? ምን ያደርጋል አሁን እኮ እሱን በነገራችን ላይ ማለት ነው ሌላ ነገር ጠቋይ ነው መቼ ማለት የምናደርገውን ነገር ሊያውቅ ይችላል። ማን እሱ ማን ስለሆነ ነው እንትን የሚለው አጉል ፈልገው ነው እኮ አድርጌለት ቢሆን እኮ የሁሉ ጉዳይ አይመጣም። በቃ እኔም እኮ አልፈልግም ምን ስለሆንክ ነው አንተ ስላልኩት ነው እኮ ድመቴ ላከብኝ እኮ ባልሰራልሽ ለልጅሽ ብሎኝ እኮ ነው ይላከው። ስለዚህ አሁን ተቀበለው ኖርማ እሱም እንደዚህ ያደርግ ህይወት አስተካክላለሁ ብለሽ ህይወታችንን አበላሽሽ። ነገሮችን ለማቅለል አሁን አንደኛ እሱን ቦታ ተጠቁምኛለሽ። ይሄ ሰውዬ ከተማውን እንግዲህ ከዚህ በፊትም ነግሬያቸዋለሁ። በጣም ብዙ ቦታ ተመልካቾች እናንተም ታውቃላችሁ። በጣም ብዙ ቦታ እንደዚህ አይነት ነው። እነዚህ የት እየተቀመጡ ህዝቡ እንደሚያስጨንቁ እንደዚህ ስቃይ ውስጥ እንደሚከቱ እኔ ቀጣይ እነሱን ነው ማግኘት የምፈልገው። ስለዚህ ያለውን ነገር የእነሱንም እቺ ወዳጅ ማናት ያልሽን አሰለፈች ነው ምናምን የተባለችውን እሷ ወዳጅሽንም እያንዳንዱ ስለዚህ አሁን በቃ ተይ ይኸውልሽ አብሳላት እኔ ጭቅጭቁን አይደለም የምፈልገው እኮ መፍትሄው ይሄ ነው። ስለዚህ እናንተ ተዘጋጁ። እኛ ችግር የለውም ተዘጋጅተናል። በቀላታለሁ እኮ እሷ ግን አንዴ ታሳየን በቃ ቦታውን። እኔ ጉራንጉር ነገር ነው የወሰደችኝ በጣም ውስጥ ስለሆነ ግር ሊለኝ ስለሚችል እስቲ ውሰጂ ብያት በፍቅር አናግራትና እኮ ምንም አደርጋችሁ እሷን ሴትዮ ፈልጋለሁ አገናኛለሁ ወይ ካንተ ጋር ሳይያለሁ ይዛ እንድትሄድ አንተ ወይ ያጠንቋ የተባለውን መፈልገዋለሁ አንዴ አልፍቻለሁ። ስለዚህ እግዚአብሔር ውለታን ይክፈለው። እኔ እንደዚህ አልመሰልከኝም ነበር መጀመሪያም ብለዋለሁ መተረጋግቶ ከሆነ አውራ ብዬቷላ። እኔ በቃ ይሄ ለብር መሰብሰብ እየመጡ ዝም ብለው እንትን የሚሉ ሁሉም ሰው እኮ እንደዛ ያደርጋል። ዘመናችን ለመዘከዘክሽ ብዬ ነው አንቺንም በድዬሻለሁ። በቃ አንቺንም እኮ እንትን ብዬሻለሁ። እኔ ማንንም ጎረም ሲያመጣሽ መፍትሄው ችግር የለውም እሱ አለፈ። እኔ ያለው የተበደልኩት የተበደለችው ሜላት ነች እኮ። እናሳጥር ተዘጋጁ። መሄድ ካለብኝ እንሄዳለሁ። ከዛ ከመሄዳችሁ በፊት ንስሐ አባታችሁን አናግሩና እሳቸው የሚሉትን ስሙ። ከዛ በኋላ በዚህ መንገድ ያልቃል። ይሄ ጠንቋይ የተባለውን ሰውዬ እሱን ቀጣይ ማደርገው እኔ ነው የማደርገው። ተግባባ? ስለዚህ ሌላ መረዳችሁ የሚያስፈልግ ነገር ካለ አሁን የምትነግሩኝ የምትጠይቁኝም ነገር ካለ ጠይቁኝ። ሌላ ያልነገርሽን አዲስ ተጨማሪ ጉድ ካለም ንገሪኝ። አይ ምንም ነገር የለም በቃ ይሄ ነው። እግዚአብሔር ይስጥ። ያሰብከው ሁሉ ያሳካል። እኔ ሌላ ምንም የምልክ ቃላት የለም። እስቲ ተይ ልጄ እኮ አንቺ ተረጋጋ። እሱ ስላለ ነው በቃ። አንቺም እኮ ጥሩ ነገር ነው ያደረግሽው። እነሱን ይዘሽ መምጣትሽ እኮ ነው ለወቅቱ ሌላ ነገር መሰለኝ እንጂ ይሄው እኮ በቃ መፍትሄ ተገኘ። በቃ ማውራቶች ስለዚህ እነዚህ ነገሮች እንትን አይሉም። አሁን ተረጋጉ። እንዳልኳቸው አሁን የምትጠይቁኝ ነገር ካለ ጠይቁኝ። ካልሆነ በማንኛውም ሰዓት ደውሉ። እሷን እንግዲህ ለማረጋጋት ሞክሮ ይሄ ነገር እስከ መጨረሻው እልባት እስከሚያገኝ ድረስ እንግዲህ የሰይጣን መንፈስ ነው። መንፈሱ እስከሚለቃት ድረስ በጣም በተረጋጋ መንፈስ እንትን ባሉ ሌላ ነገር የምትሉኝ ነገር ከሌለ አመሰግናለሁ። እግዚአብሔር ይስጥ። በጣም ነው የማመሰግነው። እንዴት ውለታ እንደምከፍል በቃ ስራ ነው የሰራሁት። በሆነ ችግር የለም። በጣም ነው የማመሰግነው። ከካሜራ ጀርባ ያላችሁ ምንም ችግር የለም። እናንተ ስላላችሁ ነው እንደሚያዩት ገብታችሁ አሳስቧችሁ። በቃ ምንም ችግር የለም። እኛ ያለውን ነገር መጨረስ ያለብን ሌላም አግዛ። ቡና እንኳን እስቲ አፍሊ አረ ችግር የለም። አይደለም ነው ሌላ ስራ ደግሞ አይደለም። ስሙ አሁን ራሱ በተደጋጋሚ አይ ሌላ ቦታ አለ። አሁንም ደግሞ ሌላ ጉዳይ ምንም ችግር ክፉ ሆኜም አልነበር ያው ጉዱ እንዳይወጣ ብዬ ነበር። በቃ እኛም ለማዳሰብ ችግር የለም። ሌላ አይደል ችግር የለም። ሌላ ቦታ ደግሞ ሌላ እንደዚህ አስቸኳይ ጉዳይ አለ። እሺ በቃ እግዚአብሔር ይመስገን። እንግዲህ እንደዚህ ማዘር ምንም እየተረጋጋች አይደለም እና በቃ እንደዚህ እኮ ነው የምትሆነው። እኮ ግራ ገባኝ። ምን እንደማደርግ ራሱ አላውቅም እኮ። አሁን እውነት ለመናገር ያው የሆነ ነገር እንዳለ ያስታውቃል የማዘርም ሁኔታ። ግን አሁን አንድ ነገር መጀመሪያ አረጋጊ። ስለዚህ እዛ ያለውን ነገር እንትን ብለሽ አረጋጊያቸው። ከዛ ስለኔ አስረጂና እንትን በይ። ሌላ የተለየ ነገር አሁን ቅድምም ቢላ ምናምን እስቲ እንትን ብያለሁ ደንግጫለሁ እና ምናልባት እንደዚህ አይነት ነገር የሚያስፈልግ ነገር ካለ በማንኛውም ሰዓት ጥሪ። ሁለተኛ ግን አሁን አንድ መፍትሄ ይኖረናል ያለውን ነገር ለማጣራት። ምንድነው ያ መፍትሄ? ካሜራ እንስጥሽ፣ የሚደበቅ ካሜራ እና ያን ነገር በጥንቃቄ ካስቀመጥሽልን እስከዛሬ በጣም ብዙ ቦታዎች ላይ ብዙ ችግሮችን ልንፈታ የቻልነው በዛ ነው። በጣም በጥንቃቄ ካስቀመጥሽ ምን እየተፈጠረ እንዳለ ማዘር እናንተ በሌላችሁ ሰዓት ላይ የሆነ ነገር ሊያወሩ ሊያደርጉ ይችላሉ ምናምን እንደዚህ አይነት ነገር ስለሆነ ያን ነገር
ድብቁ ካሜራ ብዙ ነገር ስላመጣልን ያም ሊያደርግ ይችላል። ተረዳሽኝ? ስለዚህ ግን በጣም በጥንቃቄ እንዴት እንደሚጀመር ያለው እንዴት ማስቀመጥ እንዳለብሽ አሳይሻለሁ። ከዛ በኋላ እሱን ነገር በጥንቃቄ አስቀምጪ። በማንኛውም ሰዓት ደውይልኝ፣ መምጣት ካለብኝ እመጣለሁ። ኤቭሪቲንግ እሺ በጣም ነው። እዚሁ አካባቢ ናችሁ ብዬ አስባለሁ። አሁን ችግር የለውም። ምናልባት እዚህ ከተረጋጋች መተን ድጋሚ መተን እንድናወራ ካለው እንደዛም እዚህ የተወሰነ ሰዓት እንጠብቅሻለን። ተረዳሽ? ስለዚህ እንደዛ እናደርጋለን። ካሜራማን ካሜራውን አንጣትና እሱን እንትን ብዬ አሳይሻለሁ። ከዛ በኋላ እሱን በጥንቃቄ እሺ። ተረዳሽኝ? በቃ እሱን እንትን ባለ